ታዛ ግርድፉ እንግዲህ በመዳንና በመትረፍ በቃ እንዲህ መተንፈስ በቂ ነው በመንለው ሞድ ውስጥ ህይወትን ማስቀጠል ነው። አይምሮአችን ቀጥሎ ያለውን ነገር ሃንድል ማድረግ የሚለውን ለትንሽ ደቂቃ ብቻ ነው የሚያስባት። ለበኋላ ለነገ ለዛሬ አመት እያልን ትላልቅ እቅዶች እንዳይኖሩን የሚያደርግ ነው። እንቅስቃሴያችን አንደኛ በየቀኑ ያሉ የህይወት ውጣ ውረዶችን በመቋቋም ላይ ብቻ ቢዚ ያደርገናል። ስለ ነገ ብዙ ነገር መዘጋጀት አንፈልግም። ሁልጊዜም ያስተረፍነው ኃይል የላችሁም፣ ለዛሬ ብቻ ነው የምትተነፍሱት፣ ለዛሬ ብቻ ነው እንቅስቃሴያችሁ የሚቀጥለው፣ ለዛሬ ብቻ ነው የተገደበ ጊዜ ያላችሁ የሚል ሰልፍ ቶክ የሚባለው ለራሳችን የሚነግረን ነገር አለው። በስሜት በጣም ልንዳከም እንችላለን። ሰልችቶናል፣ መሮናል፣ ደብሮናል፣ አዲስ ነገር አተናል፣ ግር ተሰኝተናል፣ ደንዝዘናል። እንቅስቃሴያችን ህይወታችን በዚህ ሊገለጽ ይችላል። አካላዊ ውጥረት በጣም አለብን። ፊዚካል ቴንሽን የሚባለው ጡንቻዎቻችን ሲወጣጠሩ ምን እንደሆነ አላቅም እያመመኝ ነው ሰውነቴን ስንል ድካም፣ መዛል፣ አንገታችን አካባቢ፣ ትከሻችን፣ እግራችን፣ ተረከዛችን፣ ወገባችን የሚያመን ከሆነ ከሰውነታችን ጋር የተለያየን አይነት ስሜት የሚኖረን ከሆነ ዲስኮኔክት ማድረግ። ለምሳሌ የምንረግጠውን መሬት አናውቀውም፣ ግን እየሄድን ነው፣ እየተራመድን ነው። እጃችንን አናዘው የሆነ ነገር አንስቷል፣ ቁጭ አድርጓል፣ ተንቀሳቅሷል። እኛ ያዘነው አውቀነው ፊል አድርገነው ላይሆን ይችላል። ብዙ ሰዎች ለምሳሌ ወደ ሆነ ህመም ከመምጣቴ በፊት እጄ ዛል ይልብኝ ነበረ፣ እጄ ድንገት እቃ ይለቅብኝ ነበረ፣ የሆነ ነገር መያዝም አይችልም ነበር፣ ጠበቅ አድርጎ መቆጣጠር አይችልም ነበረ ሲሉ ሰማለሁ። ይሄን ላናስተውለው እንችላለን። እጃችንን ግን አዘነው አይደለም ያደረገልን፣ ሰውነታችንን አዘነው አይደለም የተንቀሳቀሰው። ቅድም ባልነው አውቶ ፕሌይ በሆነው ሞድ ውስጥ ነው ነገሮችን በድግግሞሽ በመልመድ ውስጥ እያደረገ ያለው። የውሳኔ አቅማችን ይሽመደመዳል። ዲሲሽን ፓራሊሲስ ይሉታል። ትናንሽ ተግባራትን እንኳን መወሰን ያቅተናል። ለምሳሌ ምግብ በልቻለሁ፣ ተነስቼ ልብሴን ለብሼ ቦርሳ ይዤ እወጣለሁ ላይሆን ይችላል ፕሮሰሱ። ቀጥሎ ምን ላድርግ፣ ኢሜል ልመልስ፣ ቪዲዮ ላይ የልጆቼን ንጽህና ልጠብቅ፣ ጸጉር ቤት ልሂድ፣ ገበያ ልሂድ፣ ለቅሶ ልድረስ፣ ጎረቤት ልግባ። ይሄ ትናንሽ የሚመስሉን በእለት ተዕለት የምናደርጋቸው ግን አንዱንም ነገር አናደርገው እያማረጥን ነው። በሽታ ግን ይዞናል ማለት ነው። ውሳኔ በመስጠት ውስጥ ተቸግረናል። ሌላው ምልክት የተባለው ትዕግስት ማጣትና ቶሎ ቶሎ መረበሽ ሊቆጣጠረን ይችላል። ይሄ ስሜት ቶሎ ቶሎ የሚፈራረቅብን አእምሯችን በብዙ ነገሮች መጀመሪያም ታጭቋል፣ ሸክሙ ከብዶታል። ሸክሙን ካለመቻል ወይም ደግሞ ሸክሙን ለማቃለል የሚደረግ ሙከራ ነው። እንደ ኮፕ አፕ ሜካኒዝም ሊሆን ይችላል። ሌላ ነገር ላይ ሸክም አለ። ሱቅ ወተን ሱቅ ውስጥ ምንድነው የፈለግሽው ከሚለኝ ልጅ ጋር ጸብ ፈጥሬ መጥቼ ሊሆን ይችላል። በሆኑ ነገሮች አልተግባባንም። ሰዎች ለምን በሰርቫይቫል ሞድ ውስጥ ይኖራሉ ለሚለው ጥያቄ ተጠይቋል። አንደኛው ስር የሰደደ ውጥረት፣ ለረጅም ጊዜ የዘለቀ የስራ፣ የትምህርት፣ የግንኙነትና የገንዘብ ጫና የፈጠረው ከባድ ውጥረት ተሸክመን ከሆነ ግን ሪከቨሪ የለው። ይሄ መጫን፣ ይሄ መክበድ፣ ይሄ ሸክም ስር ሰዷል። ስለዚህ አልታከምኩትም። ስለዚህ ፋታ የሚሰጠኝ ህይወት ውስጥ እንድቆይ አያደርገኝም። ራስን ከመንከባከብ የራቀን ሰዎች ሆነን አስፈላጊ ፈውስ ያላገኘን ሰዎች ከሆነ ቅድም እንዳልነው ሪከቨሪ ወይም ሂል ማድረግ ይፈልጋል ስሜታችን፣ ሰውነታችን። ይሄ ከሌለ ለበርናውት እየተዘጋጀ ባለበት ሰዓት ነው ይሄ የሰርቫይቫል ሞድ ውስጥ የሚያቆየን። በርናውት ልናደርግ ነው ወይም ራሳችንን ልንስት ነው በሚል በግርድፉ ማየት እንችላለን። መፍትሄ ያላገኘ ያለፈ ጠባሳ ወይም ትራውማ የምንለው ሀዘን እየረበሸን ከሆነ ሰውነታችን ደህንነት በሌለው መንገድ እየኖረ እንደሆነ አምኖ እንዲቀበል ሊያደርገው ይችላል። አንሴፍ የሆነ አካባቢ ላይ ነኝ ያለው፣ ደህንነቱ ያልተጠበቀ ህይወት ነው፣ ደህንነቱ ያልተጠበቀ ግንኙነት ውስጥ ነው ያለሁት ስንል መፍትሄ ያላገኘው አይነት ስሜት የሚሰማኝ ከሆነ ይሄ ሊመጣ ይችላል። በስሜት ለመዳከምና ሁሉንም ነገር ለመተው ምክንያት ይሆናል። ሁሉንም ነገር በመተው ውስጥ ዝም ልንል እንችላለን። ሌላው የመረጃ የበዛ ሸክም ሊሆን ይችላል ነው። ያልተገደበና ያልተመረጠ የመረጃ አሰሳ፣ የመረጃ በአእምሮ ውስጥ መከማቸት፣ አእምሮ ሸክም እንዲበዛበት ምንም ሳይሰራ እንዲደክመው ምክንያት ሊሆነው ይችላል ነው። ሁለት ነገሮችን እንደ ምሳሌ አንስቷል ያገኘሁት ጽሁፍ። የግንኙነት
ሰርቫይቫል ሞድን እንመልከተው። አስቀድመን በሰው ልጅ ህይወት ውስጥ ቅድም ያልነው የፋይናንስ ጉዳይ አንዱ ነው፣ ሌላኛው ሪሌሽንሺፕ ነው። ሰርቫይቫል ሞድ ውስጥ ሲሆን የሰርቫይቫል ሞድ የሪሌሽንሺፕ ሰርቫይቫል ሞድ ምንድን ሊሆን ይችላል የሚለውን እንደ ምልክት ነው ያስቀመጠው። አንደኛው ንግግርን በተመለከተ በጭንቀት ሊሆን ይችላል የምንነጋገረው ከዛ ሰው ጋር ወይም ግንኙነቱን እያስኬድን ካለ ነው ሰው ጋር ያንን ሰው ላለማስከፋት ከጉዳዩ በላይ ቃላት መረጣ፣ ክርክር ማስወገድ፣ ይሄን ነገር ብል ምን ልትለኝ ትችላለሽ፣ ምን ሊለኝ ይችላል ውስጥ ተጠንቅቀን የምንኖር ከሆነ ውጥረቱ፣ ጭንቀቱ፣ ስትረሱን አስቢው እንግዲህ ከምናወራው ጉዳይ በላይ የማወራበት መንገድ ችግር ይዞ ሊመጣ ይችላል ብሎ መጨነቅ። እንደዛ ተጨንቀው በጣም የሚታገሉ ሰዎች አሉ። ሀሳባቸው ውስጥ በቃ ተከማችቷል እኮ ቢያወሩት በጣም ብዙ ሀሳብ ነበር፣ የሚተነፍሱት ብዙ ነገር ነበር። ግን የቱን ቃል ይምረጡ፣ እንዴት ያወሩ፣ ከየቱ ጀምረው የቱ ጋር ያብቁ፣ ቃላት መረጣው፣ ክርክር፣ ጥላቻው፣ ያንን ሰው ስሜት ላለመጉዳት የሚደረገው ግብግብ ግንኙነቱን ለማስቀጠል ብቻ የሚደረግ መውተርተር ውስጥ እንዲቆዩ ያደርጋቸዋል። ይሄን ተከትሎ አሁንም እዛው ግንኙነት ውስጥ ጸጥታ ወይም ዝምታ የዋጠው ግንኙነት ሰርቫይቫል ሞድ ውስጥ እንዳለን ሊያሳይብን ይችላል። አስፈላጊ ጉዳይ ወይም ወሬ እዛ ግንኙነት ውስጥ መነጋገር የነበረብን የቃላት ልውውጥ ያስፈልግ ነበረ። ከተወራ ግን ፋይቲንግ አለ፣ ድብድብ አለ፣ ትግል አለ። እሱ ከሚኖር እሱ ስለሚያስፈራን ስጋቱ ወይም ፍርሃቱ ጸጥታን ወይም ዝምታን እንድንመርጥ ያደርጋል። በጸጥታና ዝምታ የተከበበ ግንኙነት እንዲቀጥል ምክንያት ይሆናል። ሌላኛው እኔና ለምሳሌ የትዳር አጋሪ በብዙ የጋራ ጉዳዮች ላይ በአንድ ገጽ ላይ አይደለንም የሚለው ሀሳብ እየተቆጣጠረን ከመጣ ብዙ አጋጣሚዎች ላይ ልንሆን እንችላለን። we are not on the same page እኮ ብለን ያለፍናቸው ነገሮች አሉ። ሪሌሽንሺፕ ሚስ አላይመንት ይሉታል ሙያተኞቹ። ልክ ያሁን መኪናችን ጎማዎቹ በትክክል አላይን ካላደረጉ፣ አንዱ ካነከሰ፣ አንዱ ወደ መሬት በጣም ከተጫነ፣ አንዱ ካዛነፈ ለረጅም ጊዜ እንደዛ ይዘሽ የምትሄጂ ከሆነ መኪናሽ ከጥቅም ውጭ ይወጣል ነው። ስለዚህ አላይመንት ቼክ ልታደርጊ ግዴታ አለብሽ። በ6 ወር የሰርቪስ አንዱ አካል ይሆናል። የሰው ልጅ ግንኙነትን በተመሳሳይ እንደዛ ይሆናል። እሺ በአንድ ገጽ ላይ አይደለንም። አንድ ገጽ ላይ አለመሆናችን እየተባባሰ ዝም ብሎ እንደተዛነፈ ይቀጥል ወይስ የሆነ ቦታ ላይ ማስተካከያ ትንሽም ብትሆን ፊክስ የምናደርጋት ነገር ትፈልጋለች? አይ በአንድ ገጽ ላይ አለመሆናችን ተቆጣጥሮናል ወይም አንዱ አካል ተቆጣጥሮኛል፣ ይሄው ነገር እንዲሁ ይቀጥላል። ምክንያቱም እሱን አላይን ለማድረግ ለማስተካከል ኢነርጂ የለኝም፣ ኃይል የለኝም፣ ጊዜ የለኝም፣ ሞራል የለኝም፣ ስሜት የለኝም፣ ፍቃደኝነትም የለም ከአንዱ ወገን የሚለው እየተቆጣጠረን ሲሄድ ግንኙነቱ እንዲቀጥል ብቻ ያደረግነው ሰርቫይቫል ሞድ ላይ ያቆየነው የግንኙነት የህይወት ታሪክ ይሆናል ማለት ነው። ቀጥሎ የሚመጣው የስሜት ከፍታ ከሌለ፣ የስሜት ከፍታን ይፈልጋል። የስሜት ዝቅታማ ያው የሰርቫይቫል ሞድ አንዱ ገጽታ ነው። ሰዎች ለምሳሌ አትድኑም በተባሉበት ህይወት ውስጥ ሰርቫይቭ ለማድረግ ይታገላሉ። ራሳቸውን ችለው ቆመው ለመሄድ ጥረት የሚያደርጉ ሰዎች አሉ። መድኃኒቶቻቸው የሚጠቀሙ ሰዎች አሉ። ሰዎች እንዲደግፏቸው ጥሪ የሚያደርጉ ለሕክምና እርዳታ ሰብስቡልን ማለት እኮ የሰርቫይቫል ሞድ አንዱ አካሄድ ነው። ምክንያቱም ዝም ካሉ ሞት ነው። ቀጥሎ እንዳይሞቱ ማድረግ ያለባቸውን ነገር ሁሉ አልፈው ሄደው ያንኳኳሉ ማለት ነው። ስለዚህ ዝቅታው ምንም ጥያቄ የለውም። የስሜት ከፍታ ከሌለም ግን ሰርቫይቫል ሞድ ነው። ሁሌ ኢሞሽናል ፍላትነስ ወይም ደግሞ ይሄ ቀጥ ብሎ የሚሄድ መስመር ከፍ ሲል አያሳየንም፣ ሁሌ ዝቅ ብሎ ነው ያሳየን። ይሄ ለምሳሌ በግንኙነታችን መገረም አለ። እንዴት እንጂ ጸጊ እንደዚህ ሆኖ እንደዚህ አጋጥሞሽ ልልሽ ይገባል። የሆነ ጊዜ ላይ መደነቅ፣ መጮህ፣ ለምን ብዬ መቆጣት፣ እነኚህ ነገሮች ተፈላጊ ነበሩ፣ አስፈላጊም ነበሩ። ምክንያቱም አይሞቀኝም አይበርደኝም እንደሚባለው ተመሳሳይ ነገር ሲሆን ምን ይሆናል? ለምሳሌ ትዳር ውስጥ ቢሆን ስራ፣ ምግብ፣ ጸጥታ፣ መኝታ ይሆናል ማለት ነው። አንድ ወገንም ሰርቶ ይመጣል፣ እሷም ቤት ውስጥ እየሰራች ነው፣ ምግብ ይቀርባል፣ ይበላል፣ ጸጥታ ነው፣ መኝታ ነው። ይሄ ነገ አለ ከነገ ወዲያ አለ፣ በአመታት ሳይክል ውስጥ ይደጋገማል። ስለዚህ የስሜት ከፍታ ከሌለ ሰርቫይቫል ሞድ ነው። በቃ ህይወቱ እንዲቀጥል የተከፈለ ዋጋ ነው ማለት ነው ይሄ። ሌላኛው የኔን ስሜት ሁሌ ገድዬ የሌሎችን ስሜት ተንከባካቢ ከሆንኩ፣ የራሴ ስሜት እኮ አለ። ተደሰች ሲለኝ መደሰት የነበረብኝ፣ አልቅሽ ስባል ማልቀስ የነበረብኝ፣ ስደበት
መታየት የነበረበት እሱ ሁሉ ችግር የለውም ይቀበር። የነከሌ ስሜት ግን ከኔ ስሜት በላይ ነው። ስለዚህ እንክብካቤ ይፈልጋል፣ እርዳታ ይፈልጋል፣ አይዟችሁ አይነት ይፈልጋል፣ መለማመጥ ይፈልጋል። ይሄን ማድረግ ከሆነ ከባድ የጥገኝነት ስሜት ካለብኝም እንደዛው ይሄ ከባድ ሃይፐር ዲፔንደንሲ ሌቭል ብለው ያስቀመጡት ነገር ምንድነው? ሁላችንም መቼም በግንኙነት ውስጥ አንዳችን በአንዳችን አይብዛ እንጂ ጥገኛ ነን። እንፈልጋለን የዛን ሰው መገኘት፣ እዛ ሰው ላይ መተማመን፣ ያ ሰው የሚያደርግልንን ነገር ጠባቂ እንሆናለን። ግን በጣም እየበዛ ሲሄድ እሱ ከሌለ የለሁም፣ እሷ ከሌለች የለሁም የሚያስብል አይነት ስሜት ከሆነም ሰርቫይቫል ሞድ ውስጥ ነን ማለት ነው። በሌላ ቅድም ባልነው በገንዘቡ ጉዳይ ደግሞ ነገሩን ሲያነሳው በምን ሊገለጽ ይችላል? አንዱ ስለ ሰርቫይቫል ስናወራ የምናነሳው ምሳሌ እሱ ስለሚሆን ገንዘብን በተመለከተ የገንዘብ ነክ መንፈራገጥ ውስጥ ብዙዎቻችን አለን። የመንፈራገጡ አይነት ይለያይ ይሆናል። አማውንት ላናስቀምጥ እንችላለን። በዚህ ያክል የገንዘብ መጠን ነው እኔ ሰርቫይቫል ሞድ ውስጥ ነኝ አይደለሁም ምንል እንኖራለን። አንዳንዴ ደግሞ አማውንቱንም ላናቀው እንችላለን። የምናሳያቸው ባህሪያቶች ግን አሉ። ዛሬ ስለ ነገ የገንዘብ ሁኔታችን ምልክት የሚሰጡን ብዙ ጉዳዮች አሉ። ግን የዛሬ አስፈላጊ ነገር ብቻ መሟላቱ ላይ የምናተኩር ስንሆን በጥቅሉ የገንዘብ ነክ ሰርቫይቫል ሞድ ውስጥ ነው ያለ ነው ማለት ነው። ለነገው ችግር መበጀት፣ መስራት፣ ማውራት፣ የወጪ ቅድሚያ ማስተካከያ መስጠት፣ መቆጠብ፣ ባላንስ ቼክ ማድረግ ቢኖርብን እሱን ሳናደርግ እናልፋለን። ጊዜያዊ እፎይታ ብቻ ይሰጠናል። ይሄ ስፔንዲንግ ፎር ሪሊፍ የሚሉት ነው። ብዙዎቻችን ህይወት ውስጥ አለ። የዛሬ ሳምንት ነው አስቤዛ ማድረገው ብዬ የዛሬ ሳምንት ሲደርስ አስቤዛ ሳደርግ ሪሊፍ አለው አይደል? በቃ ማድረግ ችያለሁ፣ ይዤ መምጣት ችያለሁ። ስለሚቀጥለው ሳምንት ማሰብ ጊዜ የለኝም ወይም ፍላጎትም የለኝም ልል እችላለሁ፣ ልለማመደው እችላለሁ። ይሄ ቅድም ያልናቸው በተለየ ችግር ውስጥ የህይወት ታሪካቸውን የሚነግሩን ሰዎች ላይ ላይሰራ ይችላል። እንደተባለው ቅድም የተባለው እንበጅት ቢሉ ምንድነው የሚበጅቱት? እንቆጥብ ቢሉ ምንድነው የሚቆጥቡት? እንስራ ቢሉ የመጨረሻው ገቢ ምን ሊሆን እንደሚችል የሚያውቁት ኑሮ ውስጥ ነው ያሉት። ቅድም ባልናቸው ግን አክሴፕት የማድረግ ይሄ ራሳቸውን ከዚህ የተለየ ችግር ውስጥ ለማውጣት የሄዱባቸው መንገዶች እንዲድኑ ያደርጋቸዋል። እነኚህን ሰዎች አይምሯቸው ላይ የተቀበሉት ነገርና የሚሰሩት ነገር በኋላ በጥያቄዎቹ እናያቸዋለን። ስፔንዲንግ ፎር ሪሊፍ ግን ብዙዎቻችን መስራት እንችላለን፣ ገንዘብ ማግኘት እንችላለን፣ መበጀት እንችላለን፣ ባላንስ ቼክ ማድረግ እንችላለን። ስለ ፋይናንሳችን መነጋገርና መላ መስጠት የምንችልበት ግንዛቤ፣ እድሜ፣ መብሰል፣ ይሄ መጋለጥ ወይም ደግሞ ራሳችን ተጋላጭ የምናደርግበት ማንነት እያለን ላናደርገው እንችላለን። ነገ ሲመጣ ነገ ለነገ ይጨነቃል በሚለው አስተሳሰብ ውስጥ ልንሆን እንችላለን። በዋነኛነት የዛሬ ላይ ብቻ ትኩረት ሊሆን ይችላል። ይሄ ምን ያመጣል? ዶፓሚን የተባለው ንጥረ ነገር ከፍ እንዲል ያደርግልናል። ዛሬ 1000 ብር ቢኖረኝ በ1000 ብር ማድረግ የምችለውን ነገር ሳደርግ ዶፓሚን ከፍ ይላል። የደስታ ስሜት፣ የመረጋጋት፣ የእፎይታ ስሜት ይመጣል። ተከትሎ ግን የጥፋተኝነት ስሜት ይኖራል። የዛሬ 1 ሳምንት 1000 ብሩን ቆጥቤ ማድረግ የምችለው ነገር ሊኖር ቢችል ኖሮ ልክ ሳምንት ጠብቆ ለሚመጣብኝ ወጪ ማዘጋጀት የምችለው ነገር ላይ ቅድሚያ መስጠት እችል ነበረ ነው። ብዙ ጊዜ የድንገተኛ ጊዜ ወጪ፣ የረዥም ጊዜ ግብ ማሳኪያ፣ የገንዘብ አስተዳደርና ብልሃት የሚባለው ነገር ሳይኖረን ሲቀር የሚመጣ ነው። የፋይናንሻል ሰርቫይቫል ሞድ መገለጫችን ጊዜያቸው የደረሰ የወጪ ወይም ደግሞ የቢል ቀጠሮች ይኖሩብናል። ህይወታችን ውስጥ ክፍያዎች ሲኖሩብን ራሳቸው በር ሲያንኳኩ እናስተዳድራቸው ይሆናሉ ሰርቫይቫል ሞድ ውስጥ ስንሆን እንጂ ራሳችን ሄደን ሴትል የምናደርጋቸው አይደሉም። በጊዜያቸው ልዩነቱ ይሄ ነው። ለምሳሌ የትምህርት ቤት ክፍያዎች ይኖሩብናል፣ የራሳችንም የልጆቻችንም። እነሱ ደውለው ክፈሉ ባይሉም የዛሬ 2 ወር ክፍያ አለ ወይም የዛሬ ወር ክፍያ አለ ብሎ የሚያስቀምጥ ሰውና እነሱ ደውለው ክፈሉ ሲሉ ለመክፈል የሚሄድ ሰው እኩል አይደለም። ሰርቫይቫል ሞድ ውስጥ የሚሆነው መኒ ኮሌክተሮቹ ወይም ገንዘብ ፈላጊው አካል ደውሎልን ጠይቆን አስጨንቆን ይዛችሁኑ ሲለን በግድ የምንፈጽምበት ስነ ልቦና ሲኖረን ነው የሚለው ተቀምጧል። ገንዘብ ስናገኝም ፓኒክ የመሆን ስሜት ከተሰማ ሌላው ምልክት ነው። ገንዘብ ስናገኝ ፓኒክ የምንሆን ሰዎች አለን። ምክንያቱም ወጪዎቻችን ተጠራቅመው ይጠብቁናል። እነሱን ሴትን ለማድረግ ብቻ ነው የምንሯሯጠው። ማግኘታችን ሴትን ለማድረግ ጭንቀት ይዞብን ይመጣል።
ገንዘብ የሌላቸው ሰዎች ሴትን ለማድረግ ላይ ጨነቁ ይችላሉ። ገንዘብ ነው እነኚህ ነገሮች በዝርዝር አሉ። የቱን ላስቀድም? ገንዘብ ሲመጣ የማይሞቃቸው የማይበርዳቸው እሱም ሰርቫይቫል ሙድ እሱ እዚህ ጋር ያልተቀመጠም ግን ሁለቱ ጽንፍ ውስጥ እንገኛለን ብዙ ጊዜ። የሆነ እኮ የሰራሁት ገንዘብ አለ ተቀምጧል እኮ ምናልባት እንዳይሞቅሽ እንዳይበርድሽ እኮ ያደረገሽ የሴትልመንት ችግርም ሊሆን ይችላል። ተበድረናል፣ ክፍያዎች አጠራቅመናል፣ የሚጠብቀን ብዙ ነገር አለ። ያ ገንዘብ በጣም ይሄዳል መልሶ በሚለው ቢመጣም ይሄዳል። በቃ እኔ ጋር ደስ ለሚለኝ ነገር ማስቀምጣው ነገር የለም። ይሄ ኢንጆይ ለማደርግበት በቃ ሴትን ለማድረግ ብቻ የሚመጣ ገንዘብ ነው ህይወት ውስጥ ያለው። ቢል ለማስተዳደር ብቻ ብለን እኮ ተማረናል ብዙ ጊዜ። እንደዛም ሲሆን ሰርቫይቫል ሞድ ነው። እሺ ባልተገባ መንገድ ገንዘብ የማውጣት ልምድስ አለ? ባልተገባ መንገድ ገንዘብ የማውጣት ልምድ ብዙዎቻችን አለን። አዎ ባልተገባ መንገድ ገንዘብ የማውጣት ልምምድ ውስጥ ስንሆን ሁልጊዜም ዛሬን በጥሩ ሁኔታ ማሳለፍ፣ ዛሬን መሸፈን፣ ዛሬን መጨረስ የሚል ግብ ነው የሚኖረን እና ከሰርቫይቫል ሞድ ውስጥ እንዴት እንላቀቅ ለሚል ጥያቄ ተጠይቆ አንዱ የተመለሰው ነገር ባልተገባ መንገድ ገንዘብ ማውጣት ልምድን መቆጣጠር መቻል ነው። ቅድም የተባለው 1000 ብር እዚህ ጋር ይመጣል። 1000 ብሩ ዛሬ ምንም ሳያደርግ ሊያድር ይችላል ብሎ መወሰን የግዴታ መውጣት ነበረበት ወይም አለ አይደለ? ዛሬ ብዝናናበት፣ ዛሬ ሻይ ቡና ብልበት፣ ዛሬ ለሆነ ሰው ብሰጠው፣ ዛሬ ነገስ ለሚለው መልስ አልመለስንም። ነገ ለሚለው ግን ሲመጣ እየተጨነኩ ነው። እነኚህ ምልክቶች ግን ወዴት ይዘውን ይሄዳሉ ነው። የሰርቫይቫል ሞድ ላይ ነኝ የሚለው አንደኛው ቅድም ያልነው ገና ቀናችንን ስንጀምር መቼ ነው የነቃ ነው? 3 ሰዓት ነው 2 ሰዓት ነው 11 ሰዓት ነው የሚለው ጥያቄ ሆነና ግን እሱ ሰዓት ላይ መንቃት ብቻ ሳይሆን ምንድነው የተሰማኝ ለሚለው መልስ መስጠት ያስፈልጋል። ውዥንብር ውስጥ ነኝ፣ ውጥረት ውስጥ ነኝ፣ ጭንቀት ውስጥ ነኝ፣ በድካምና በመሰልቸት ነው፣ ምንም ስሜት የለኝም፣ የደነዘዘ ስሜት ነው ያለኝ፣ በቃ ወፍጭጭጭ ሲል እቃ ሲንኳኳ ተነቃው። ሁሌ እንዲህ ነው የምነቃው። ከዛ ከምንድነው መጀመሪያው አላውቀውም። ቀኑን ለመጀመር ዝግጁ ሆኜና ተነቃቅቼ ነው የምጠብቀው ከሚለው ሰው ጋር እኩል ላልሆን እችላለሁ። በትኩረት በምስጋና የምጀምረው ጠዋት አለኝ ሁልጊዜ የሚሉ ሰዎች አሉ። በጣም በድህነት ውስጥ ሆነው ፊክስ ያደርጓት ሰዓት። ለምንድን ነው ጠዋት ቤተክርስቲያን የሚሄደው? አዎ የተረጋጋ ሆኖ ደስ የሚለኝ በቃ ሰዎች በጣም ማልደው ተነስተው ቅድሚያ የሚያደርጉት ነገር ያው ለምስጋና ለጸሎት መሄድ ነው። አዎ የተረጋጋ የምንለው እሱ ነው። አሁን ካልም ሆኜ ነው የጀመርኩት ብለን ስንልኮ ብዙ ሰዎች በጸሎት ቀኑን የጀመረና ያልጀመረ እኩል አይሆንም። ያው ከመረጋጋት ጋር አካላችንንም መንፈሳችንንም ስነ ልቦናችንንም አንድ የሆነ ትኩረት የምትሰጪው አካል ላይ ማድረግ መቻለን የሚያሳይ ስለሆነ ነው። ዛሬ በስራ ቦታ ውጥረት የፈጠረ ነገር ተከሰተ፣ እኔ ምን ምላሽ ሰጥቻለሁ የሚለውን ኢቫሉዌት ማድረግ ያስፈልጋል። በተረጋጋ መልኩ ጉዳዩን ያስኩትና መፍትሄ ፈለኩለት ሊሆን ይችላል መልሴ። በፍጥነት መልስ ሰጥቼ ከዛ በሰጠሁት መልስ እንደገና ስረበሽ አላልኩ ምንል ሰዎች ልንሆን እንችላለን። ነገሩን ሸሸሁት፣ ቅድም ያለው ፍላይ አረኩ፣ በቃ ይሄ ብጋፈጠው ችግር ይዞ የሚመጣ ነገር ነው፣ ስለዚህ ዞር ማለት ነው። በስሜት ዝግ ሆንኩ፣ ኢሞሽናሊ ሎክ የሚሆኑ ሰዎች አሉ። ሰው እየጮኸ ቁጭ ብለዋል፣ ሰው ፈርቶ እየሮጠ አካባቢውን ጥሎ ቁጭ ብለዋል። እዛው ደንዝዞ መቀመጥ ማለት ነው። ሰው እየተላቀሰ ስሜታቸውን የሚይዘው ነገር የለም። ማልቀስ፣ መሳቅ፣ የሆኑ ስሜቶችን መጋራት የብዙሃን ማንነት ስለሆነ እሱ ውስጥ የሉም አይነት ነው። ያ ዛሬ በስራ ቦታዬ ላይ ያጋጠመኝ ነገር ላይ በስሜት ነበር ዝግ የሆንኩት ልል እችላለሁ። ፋታ ወሰድኩ፣ ተነፈስኩ፣ ትንሽ አየር ወሰድኩና ምላሽ ሰጠው ሊሆን ይችላል ልምዴ። ሌላው በእለቱ ዛሬ እንዴት ነው ከሰውነቴ ጋር ኮኔክት ያደረኩት? አንዳንዴ ያናቃቸው ዲስኮኔክት የማድረግ ስሜት ተሰማኝ የሚሉ በጣም ብዙ ትረካዎችን ሰምቻለሁ። በነገራችን ላይ ከህመም ጋር በተገናኘ ነው። ግን እግሮቼ መሬቱን መቆንጠጣቸው አያውቅም አይምሮ፣ እጆቼ እቃ መያዛቸውን አያውቅም አይምሮ፣ መልቀቃቸውንም አያውቅም። ይሄ ወደ ሪከቨሪ ነገር ጋር ከመሄዳቸው በፊት አስቀድሞ ለዛ ህመም ምላሽ ይሰጥ የነበረ ሰውነታቸውን ያስረዱበት ታሪኮች አብላጫዎቹ በተለይ የውጭ ሀገር ታሪኮችን አይቻለሁ ቪዲዮዎች ላይ። ለምሳሌ የሆነ እቃ ይዣለሁ፣ እቃ መያዜ ፊል አድርገው ይገባል። ፊልም አታድርጊው ከሆነ ስትለቂውም ፊልም አታድርጊው ከሆነ ቶሎ ቶሎ እቃ የሚወድቅባቸው የሚሰበርባቸው ሰዎች፣ አደናቅፏቸው የሚወድቁ ሰዎች፣ እቃ እንደጣልነው ሁሉ እንቅፋት የሚመታቸው ሰዎች አሉ። ቶሎ ቶሎ እግራቸውን አንስተው የቱ ጋር እንደሚያደርጉ ማያውቁ ሰዎች። ውጥረቴን አስተውየዋለሁ፣
ረሃብ ተሰምቶኛል፣ ደክሞኛል እና ወዲያው ምላሽ ሰጥቻለሁ የሚሉ ሰዎች አሉ። ሰውነታቸውን የሚያውቁ ወይም ኮኔክት ያደረጉ ከመንፈሳቸው ጋር ማለት ነው። ተዝለፍልፌ እስከወድቅ ድረስ ምን እየተሰማኝ እንደነበር እንኳን አላወቅኩ የሚሉ ሰዎች አሉ። የሆነ እረፍት የለሽ ነገር እየተሰማኝ ነው፣ ምን እንደሆነ ግን አላውቀው የሚል መልስ ልንሰጥ እንችላለን። ቅድም ያልኩት በቃ አውቶ ፓይለት ነገር ነኝ እኔ ከራሴ ጋር ዲስኮኔክት ያደረኩ ሰው ነኝ ምንል ልንሆን እንችላለን። ሰውነቴ ምን ሲሰማኝ ምን እንደሚሆንና ምን እንደሚያስፈልገው የማውቅ ሰው ነኝ። ቅድም ይሄ አውቶ ፓይለት የተባለው ኤክስፐሪመንቶችን አይቻለሁ። ለምሳሌ ባለቤትሽ ከቤት ሲወጣ ደውለሽለት ስልክን ረስተሃል ና ተመለስና ውሰድ በይ ውስቲ ተብሎ ብዙ ተሰርተው አይቻለሁ። ይመለሳሉ ሰዎች። ያወሩት በራሳቸው ስልክ ነው ግን የሉት። አውቶ ፓይለት የምንለው እሱን ነው። በቃ ለምንድን ነው የሚል ሪዝን እና ይሄ ኮኔክት የማድረግ አይምሮቸው ከሰውነታቸው ጋር ኮኔክት አላደረገም። ትቀልዳለች እንዴ በእኔ ስልክ አይደል እንዴ ደወልሽው ካለ ሰውየው በትኩረት የሚኖር ሰው ወይም ሴትየው ተመልሰው የታል ስልኬን ስጠኛሉ ሰዎች አሉ። ፌስቡክ ላይ ሸቱ ገለቱ ያጋራውን ጽሁፍ እያየው ነበር እና ጎረቤቴ ናት በመስኮት እያየው አለ ጸጉሯን እያበጠረች ነበር። ከዛ ጸጉሩ ሚዶ ወረወረችው። ጸጉሩን ሚዶ ውስጥ የገባው ጸጉር የሚገባል አይደል እሱን ጠረጴዛ ላይ አስቀምጣ ከዛ ከት ብላ ሳቀችና ወይ እንዲያረ ምን ይሆናል ነው ብዬ ስል አይ እንደው ሰራይ እኮ ገርሞኝ ነው ጸጉሩን ነው መወርወር የነበረባት አይደል እና ግን ሚዶ ነው የተወረወረው እንደ በራሴ ስራ ነው በጣም ገርሞኝ የሳኩት። ልክ እኮ ነው። ልክ በቆሎውን በልቶ የተባለው አይነት ወዴት ነው ብሎ ነው እሱ። አስፈላጊውን ነገር ትጥይና አላስፈላጊውን ነገር ትይዣለሽና አይን እኮ አያይም እንላለን አንዳንድ ጊዜ። በአይናችን ሁሉ አይተን መልስ ማንሰጣቸው ነገሮች አሉ። ተነግሮሽ ተብራርቶልሽ አረ ከቀልብሽ ሁኚ ተብለሽ ሊሆን ይችላል ያተኮርሽ። የሆኑ ድሮ የምታውቂያቸው ሰዎችን ተገናኝተሽ ከሌ ሲሉሽ አንቺ ደንዝዘሽ ሊሆን ይችላል። አይተሻቸዋል ግን እነማን ናቸው? ለምንድን ነው ምላሽ መስጠት ያልቻልኩት? በድግግሞሽ ደግሞ ይሄ ህይወታችን ውስጥ የሚሆን ከሆነ ሰውነቴ ምን ሲሰማኝ ምን እንደሚሆንና ምን እንደሚያስፈልገው የማቅ ሰው ነኝ የሚሉ ሰዎች አሉ። በቃ ስበሳጭ ቅድም የተባለው መስሪያ ቤት አካባቢ ውጥረት ሲኖር አውቀዋለሁ ምን እንደሚሰማ፣ ልቤ ምን እንደሚሰማው፣ እግሮቼ እንዴት እንደሚሆኑ ስለ ላባቸው መጠን እንኳን የሚያውቁ ሰዎች አሉ። ከዛ ምን እንደሚያስፈልገው ማቅሰው ነኝ። ምክንያቱን ያውቁታል። ምን እንደሚሆን ሰውነታቸው ያውቃሉ። ምን መፍትሄ እንደሚሆንም የሚያውቁ ናቸው። ለውጥረት ሰውነቴ ምን አይነት ምላሽ ይሰጣል ለሚለው ጥያቄ ደግሞ ልቤ በፍጥነት ይመታል። ያደጋ ጊዜ ጥሪ ላይ ያለው ይመስለኛል። አለርት ኦን የሆኑ ሰዎች የሉ። ሁል ጊዜ እንዲህ ነኝ በቃ ሚዛው መለቀው በመስኮትም ይሁን በፎቅ በረሽ ተከስከሺ አይነት ስሜት ላይ ነኝ ያለሁት የሚሉ ሰዎች አሉ። በነገራችን ላይ ከተፈጠረው ነገር በላይ የነሱ ምላሽ አደጋ ይዞ የሚመጣባቸው ሰዎች አሉ። ከልምዳቸው ማለት ነው። ይሄ ባህሪ ልምድ ነው። ስለዚህ አትንገሯት ይሄንን ነገር ለከሊንት እንዳትነግሩት የሚባሉ ጉዳዮች እኮ አሉ። በቤተሰብ ደረጃ ሁሉ የሚደበቁ ነገሮች አሉ። ምክንያቱም ለችግሩ መፍትሄ የሚሰጥ ሰው ሳይሆን ከፎቅ የሚወርድ ሰው የሆነ በር ከፍታ ልሩጥ የምትል ሴት ናት በሚል ማለት ነው። ለውጥረት ሰውነቴ ምን አይነት ምላሽ ይሰጣል የሚለውን ስናቅ ራስ ምታት ነው፣ የሆድ ህመም ነው፣ የጡንቻ ህመም ነው፣ ከዛስ የሚለውን መልስ ምንሰጥ እንድንሆን ያደርጋል። የመልፈስፈስና ትኩረት የማጣት ስሜት ነው የሚሰማኝ ውጥረት ሲኖር። ከተቀመጡበት የማይነሱ እግራቸውን ማያዙ፣ አይናቸው ፍጥጥ ብሏል ግን ምንም አያይም፣ ሶፋ ላይ ዝርግፍ ብለዋል። መቼ ሰውነታቸው እንደሚሰበስቡት እንኳን እርግጠኛ አይደሉም። ከተቀመጡበት ነገር ላይ ፍስስ የሚሉ ሰዎች አሉ። ምላሾቼን አውቃቸዋለሁ፣ የስሜት ምላሾቼን ለመቆጣጠርም ዝግጁ ነኝ የሚል ማንነት ደግሞ ያላቸው ሰዎች አሉ። አውቃቸዋለሁ ምን እንደምመልስ ግን ቆጣጠረዋለሁ ስሜቴን የሚሉ ሰዎች አሉ። በአጠቃላይ የስሜት ደረጃዬን በምን ይገለጻል የሚለውን ማወቅም አንዱ አስፈላጊ ነገር ነው። ሚዛኑን የጠበቀ ነው። ስሜታዊ ነኝ ግን የምቆጣጠረው አይነት ስሜት ነው። በቀላሉ እረበሻለሁ። ውጥረትና ያለመረጋጋት ግን አለብኝ። የተነጠለ ዲስኮኔክት ያደረገ የደነዘዘ የዛለና የፈዘዘ ስሜት ያለኝ ነኝ። ሰርቫይቫል ሞድ አንዱ ምላሹ ይሄ ስለሆነ ለረጅም ጊዜ ነው ይሄ ሆኖ በቃ ስሜታዊ ሊያደርጉኝ የሚችሉ ነገሮች ላይም ስሜታዊ አይደለሁም። መረጋጋት ሲኖርብኝም ተረጋጋው በሚል የምገልጸው ነገር አይደለም። ድንዛዜ፣ መዛል፣ መፋዘዝ፣ ዲስኮኔክት ማድረግ የሚለው ሊገልጸን ይችላል። ግልጽ የተረጋጋና ውጥረት ሲኖርብኝም
ዲል የማደርግ ነኝ የሚለውንስ ማቅሰው ነኝ የሚሉት አንድ ላይ መመለስ አለባቸው። ለጥያቄዎቹ መልስ መስጠት ስላለብን ነው። የሰርቫይቫል ሞድ ህይወት ውስጥ መገለጫዎቻችን ለሆኑ ነገሮች እኛ አሁን የፋይናንስንና የሪሌሽንሺፕን አየን እንጂ በብዙ መንገድ በማህበራዊ ህይወት ሰርቫይቫል ውስጥ ነኝ ያለሁት፣ በቤተሰብ ህይወት፣ በኃላፊነት፣ በስራ መስተጋብሬ ሰርቫይቫል ሞድ ውስጥ ነኝ ያለሁት ለሚሉ ጥያቄና መልሶች ተዘጋጅተው ለጥያቄና መልስ ትክክለኛውን መልስ በመስጠት በደንብ ያለንበት ነገር ማወቅ እንችላለን። መገለጫ ሳይሆን እንጂ አንዳንዴ አስፈላጊ ነው ሰርቫይቫል ሞድ ላይ መሆን ብዬ አስባለሁ። ምክንያቱም አንዳንድ ከባድ ችግሮችን እንደዛ ሆነን ካላሳለፍናቸው ያው እኛን ገለውን ያልፋሉ እንደሚባለው ማለት ነው። ስለዚህ የሆነ አንዱ የህይወት ብልሃትም ዘዴም አድርገን ብንጠቀምበት እስኪያልፍ ድረስ ሁኔታው እስኪያልፍ ድረስ ሰዎች በዛ መንገድ ለማሳለፍ ይሞክራሉ ያጋጠማቸውን ነገር። ግን የሁል ጊዜ መገለጫ ከሆነ አደጋ በመጣ ሰዓት ከባድ ነው የሚሆነው። ማለት አስከፊው ነገር ሲመጣ ህይወትሽ ውስጥ ያልተዘጋጀሽበት ነገር ነው። ያ በጣም የከፋ ነገር ደግሞ ይዞ ሊመጣ ይችላል እንጂ ያው በተስፋና ያው በመደንዘዝም በመታገልም በብዙ ነገር ይገለጻል ህይወት እንዳጋጠመን ነገር ማለት ነው። እሺ ታዛ ነው እየሰማችሁ ያላችሁት። ታዛ